ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ትንሽ ጠፋ ብያለሁ፣ ተናፍቃችኋል። እንዴት ናችሁ? ዛሬ እንግዲህ ብሩኬ ቤት የተለቀቀውን ቪዲዮ አይታችኋል። በጣም የሚያሳዝን ነገር ነው ያየ ነው። እሱ ምንድነው ፍፄ ብሩኬን ከባድ ችግር ውስጥ እየከተተው ነው። እንዳያችሁት የማይሆን በቃ የማይወጣው ችግር ውስጥ እየከተተው ነው ያለው እና እባካችሁ የጨረቃ ፋሚሊ አንድ ሆናችሁ ፍፄን ማስቆም መቻል አለብን። ከዚህ ነገር ውስጥ እንዲወጣ ማድረግ አለብን ፍፄን ማለት ነው። ታስታውሱ ከሆነ ከወራቶች በፊት ቡታጅራ እያሉ ሀይሚ ብሩኬን በቃ አብረን መቀጠል አንችልም መለየት አለብን ያለችው ቀን በነገው 300 ሺውን እዩ አዘጋጅታ ፕሮግራም እዛ ፕሮግራም ላይ ብሩኬን ጠርቶ እንግዲህ ገና ከውጭ ሲገባ አይኑን ጨፍኖ አስገብቶ ወርቅ እንዲደረግለት አድርጓል ማለት ነው። ልክ በተመሳሳይ ዛሬ ደግሞ ትናንትና ሀይሚ አብረን መቀጠል አንችልም ስትለው ብሩኬን በድጋሚ ዛሬ ልክ በነገው አስባችኋል። ትናንት እንደዛ ብለው ዛሬ ደግሞ ምን አደረገ? የራሱ ቤት ውስጥ አበባ አስጎዝጉዞ ወይን አዘጋጅቶ ምሳ ሰርቶ ለዛውም በአብሳላት ማለት ነው። አብሳላት እንግዲህ አበባ አዘጋጅቶ ብሩክ ሲገባ አበባውን ስጩ ምናምን ብሎ አይኑን ጨፍኖ በሩን ከበሩ እንግዲህ ሲገባ ይታችሁታል። ብሩኬ አይኑን ጨፍኖ አስገብቶ እንግዲህ አበባ እንድትሰጠው አድርጓል ማለት ነው። ይሄ ምንድን ነው? ፍፄ አላቅም ምን አይነት ችግር ከሀይሚና ከብሩኬ እንዳለበት ወይ ሀይሚን ያፈቅራታል ወይ ደግሞ ሀይሚና ብሩኬን አለያይ ብሎ የከፈለው ሰው አለ ማለት ነው። ቤተሰብ እግዚአብሔርን ንቁ ማለት እያንዳንዱ የሚያደርጋቸው ነገር አይታችሁ ከሆነ ብሩኬና ሀይሚ ፍቅር ሲሆኑ ሰላም ሲሆኑ ማለት ነው እሴት እየያዘ እቤት ይሄዳል። አብሳላትን ስንቴ ነው ይዟት የሄደው ቤት አበጣብጧቸዋል። ሀይሚ ሻንጣ ይዛ እንድትወጣ የሆነችው በፍፄ ምክንያት ነው። ለምን አብሳላትን ቤት ሲወስዳት ተጣሉ። ከዛ በኋላ ሀይሚ ሻንጣ ይዛ ወጣች ከቤት ማለት ነው። በፍፄ ምክንያት አብሳላትን ቤት ይዞ በሚሄዱ ምክንያት ፍቅር ሲሆኑ የሆነ ነገር እየሄደ እንዲበጠበጡ ያደርጋል። ከዛ ደግሞ ሀይሚና ብሩክ ሲጣሉ ማለት ነው ሀይሚ በቃ አልፈልግም ስትል ብሩኬ እንዲጎዳ አልፈልግም፣ ብሩኬ እንዲያዝን አልፈልግም፣ ብሩኬ እንዲከፋ አልፈልግም፣ መደሰት አለበት ብሎ እንግዲህ ሌላ ሴት እያመጣ ወይን ያዘጋጃል፣ ኬክ ያዘጋጃል፣ አበባ ያዘጋጃል ምናምን። እኔ ምለው ብሩኬ ባለፈው ቁልፍን ተቀብለው አልነበረ ወይ? ለምን መልሰህ ሰጠኸው? ብሩኬ ግን መቼ ነው ይሄ የዋህነትክን አቁመህ ወደ ራስህ የምትመለሰው? ማለት የዋህነት በዚህ ልክ እየጎዳህ እንደሆነ አንተ እያየህ ነው እኮ አይደለ እንዴ? እንዴ አሁን ቆይ ምን እስከሚያደርጉ ነው የምጠብቀው? ምግብ ሰራች ናብላ በግድ አልበላም ቢላት አልፈልግም ቢላት አስጨነቀችው ማለት ነው። እጇን ጎትታ ይዘው ከወደ ውጭ አታስወጣትም እንዴ? ምን ይመጣል እንዴ? ገፍታህ መስመሯን አልፋ እንደዚህ እስከምትጫንክ ድረስ ለምንድን ነው አንተ ይሉንታና ሼም የሚያጠቃክ? ለምን እንዴ? ነገ ማትወጣው ችግር ውስጥ ነው የምትገባው ብሩኬ በዚህ የዋህነትህ። እስከ መቼ? ሀይሚ እኮ አንተን ጠልተህ አይደለም የሄደችው፣ ግን በየዋህነትህ የሚደረጉት ነገሮች ምርር ስልችት ትክት ስላላት ነው። በቃ ከዚህ ህይወት መውጣት አለብኝ፣ በቃኝ፣ መከርኩት፣ ዘከርኩት፣ ተነገረው፣ ሊገባው አልቻለም፣ ሊያስተካክል አልቻለም። ስለዚህ በቃኝ፣ በቃ ይሄ ነገር እኔ አይገባኝም ያለችው እኮ በዚህ ምክንያት ነው። ገብቷል? አሁን ዛሬ ቆፍጠን ብለህ ውጡልኝ ከቤቴ ብለህ የሰራሩትንም የያዙትንም ድፍትፍት አድርገህ ብታስወጣቸው ጥሩ ነበር ላንተ። አሁን ዛሬ ሀይሚ ይህን ቪዲዮ ስታይ ምን ሊሰማት ይችላል? ጭራሽ ቤቷ ውስጥ ገብታ ምግብ ሰርታ እስከ ማጉረስ እስከ ማብላት ድንጋይ ነህ እንዴ ብሩኬ? እንዴ ምን ሆነ ነው? ጭንቅላት ክን አሰራው እንጂ አንዳንዴ ሀይሚ ምን ነበር ያስከፋት? ሀይሚ ለምንድን ነው ከቤት የወጣችሁ? ሀይሚ ምንድን ነው ያናደዳት? ሀይሚ ከኔ ጋር እንዳትሆን ያደረጋት ምንድን ነው ብለህ ለምንድን ነው ጭንቅላት ክን የማታሰራው? ይሄ ነገር እኮ ነው። በቃ የዋህነት ክን በልክ አድርገው መስመር ስጥለት። በቃ ቀይ መስመር የሚባል ነገር አለ። ከዛ እንዲያልፉ አታድርጋቸው እኮ። ለዛ ነው እኮ ሀይሚ ከቤት የወጣችሁ አይደል እንዴ? በቃ ዛሬ አልፈልግም በቃ ውጭልኝ ከቤቴ ብለህ መውጣት ነበረብህ። ፍፄንም መናገር ነበረብህ፣ እሷንም መናገር ትቀየማ። መስመሯን አልፋ እኮ ነው የመጣችሁ። ለምን ሰው ማስቀየም አልፈልግም ትላለህ? ትቀየም፣ የራሷ ጉዳይ ነው። መስመሯን አልፋ እኮ ነው የመጣችሁ። መስመሯን አልፋ የሰው ቤት መጣ፣ የሰው ጓዳ ገብታ ምግብ ሰርቶ እስከማብላት ምን አብልታ እንደሆነ ታውቃለህ አንተ? ልክ ባለፈው እዩ መድኃኒት አጠጥቸው ነው መድኃኒት አብልታ ነው ምናምን የእንቅልፍ መድኃኒት ምናምን እንደተባልከው አብሳላት ሪል አድርገው ቢሆንስ ብሩኬ? ለምን በላህ? ለምን ጠጣህ? ምን የምታውቀው ነገር አለ? ለምን ይሉንታ ያጠቃሃል እንዴ? ራስክን ህይወትክን እስከምታጣ ድረስ ይሉንታ ለምን እንዴ? ሰው እኮ ወዶ አይደለም ክፉ የሚሆነው። ማንም ሰው ክፉ
አይሆንም ነበረ። የምሬን ነው የምነግራችሁ። ሰውን ሰው ክፉ የሚያደርገው ሰው ራሱ ነው። መልካሙ ናችሁ በቀረባችሁት ልክ መልካሙ ነው አይቀርቧችሁም። አምናችኋቸው በቀረባችኋቸው ልክ አምነዋችሁ አይቀርቡም። ስለዚህ ሰዎች ሁሉም ሰው ክፉ ባይሆን ደስ ይለው ነበረ። እግዚአብሔር እንደሚፈልገው መልካም ሰው ሁሉም ሰው ቢሆን ደስ ይለው ነበረ። ግን ሰዎችን ክፉ የሚያደርጉ ራሳቸው ሰዎች ናቸው። አምናችኋቸው ሲከዷችሁ፣ በቃ አለ አይደለ ወዷችኋቸው ሲጠሏችሁ፣ በቃ ብዙ ነገር ጥሩ ሆናችሁላቸው መጥፎ ሆነው ሲመጡ ለዛ ነው ሰዎች ክፉ የሚሆኑት። ሰዎች ክፉ የሚሆኑት በሰዎች ክፋት ምክንያት ነው። ብሩኬ ካለፈው መማር ነበረብህ፣ ከዩ ማለት ነው። እዩ እንደዛ ባልዋልክበት በሌለህበት ስምህን ብጥልጥልጥል አድርገህ የሁሉ ችግር ውስጥ ከተህ፣ አሁንም ግን አንተ ችግር ውስጥ መግባት ትፈልጋለህ። አልበላም አልጠጣም በቃ በልቼን የመጣሁት አለቀ ድርቅ። እስኪ አፍህን እንደ ጻ ልጅ ከፍታ በግድ አታጎርስህም እኮ። ይሄ ችግርህ እኮ ነው ሀይሚን ያሳጣህ ብሩኬ። እስኪ ንቃ፣ እስኪ ወደ ራስ ተመለስ። እስኪ ምን እያደረግኩ ነው በል እንዴ። በቃ እንደዚህ ነጻነት የማይሰጡ ከሆነ ቤትህ ለራስ ጊዜ የማይሰጡ ከሆነ ሂድ፣ ወደ ሆነ ቦታ ሂድና ትጋ፣ ወይም ደግሞ በቃ ወደ ሆነ ቦታ ሂድ። እያደኑህ የሚመጡ ከሆነ ቤት ውስጥ ገብተህ ሰላም እንድታገኝ ከፍተው እየገቡ አበባ በት ነው ምናምን የሚጠብቁህ ነጻነት፣ በገዛ ቤትህ ነጻነት የሚያሳጡ ከሆነ በቃ ለተወሰነ ጊዜ ውጣ ከቤትህ፣ ራቅ። ሀይሚን የምትፈልጋት ከሆነ ብሩኬ ከዙሪያህ ሴት የሚባል አርቅ፣ ለጊዜው ማለት ነው። ወደፊት ምናልባት ጥሩ ጓደኛ የምትላቸው ካሉህ ሀይሚን አስተዋውቀህ ሀይሚ ያመነችበት ይሄ እቺ ጥሩ እህቱ ናት፣ ጥሩ ጓደኛው ናት፣ ሌላ ነገር ፈልግ አይደለም የመጣችሁ ብላ ሀይሚ አምናበት ጓደኝነታችሁን ከፈቀደችልህ ወደፊትም ብዙ የሴት ጓደኞች ሊኖሩ ይችላሉ፣ ኖርማል የሚወዱህ። አሁን ግን ሀይሚ ጭራሽ ከማትፈልጋቸው ሴቶች ጋር ጭራሽ ምግብ ሰርታ ቤቷ ውስጥ ገብታ ምግብ ሰርታ ና ብላ ስትልህ ጥለህ መውጣት ነበረብህ። የምር ብሩክ፣ አሁንስ እኛንም እያናደርከን ነው በጣም ከሀይሚ ያልፈህ በጣም እያናደርከን ነው እግዚአብሔርን። እንዴ ለካ ወደው አይደለም አንዳንድ ልጆች ብዙ ጊዜ የሚናገሩ። ለምንድን ነው የማታስተውሉት? ለምን እሱ ላይ ጫና ታደርጋላችሁ? ብዙ ጊዜ እሱን እኮ የተረዳው ሰው የለም ምናምን እንላለን። ለካ አንዳንዴ ወደው አይደለም። የምር ታናድዳለህ በጣም። አሁን ዛሬ በጣም ነው ያናደርከን። ፍፄ እንዳለ ሆኖ ፍፄ ተው አንደኛውን ለይቶለታል። ግን ጥለ መውጣት ትችል ነበር ብሩኬ። አለመብላት ትችል ነበር፣ መሰባበር ትችል ነበር። እዛ ጋ የቀረበውን አበባ ብትንትን ወይኑንም ስብርብር ማስደንገጥ ነበረብህ። እንደዚህ እየተቅለሰለስክማ ነገም ተመልሳ ትመጣልሃለች። ተመልሼ እመጣልሃለሁ ስትረጋጋ ብላ ነው የሄደችው። ጭራሽ ልደር አለችህ እኮ ልደር፣ እቤት እዚህ ልደር አለችህ። ኧረ በስመ አብ ተው ብሩኬ ተው ግን